ከሰፈር ልጅ ፍቅር መጀመር ምኑ መሰላችሁ የሚደብራችሁ? ማታ እንገናኝ ምናምን ብለህ ቀጥረሃት ከዛ በፊት 4 ጊዜ ወይ 5 ጊዜ ታገኛታለህ። ዝም ብለው ውል ስትል በጣም ነው የሚያስጠላው። የሆነ ቀጠሮ ተቀጣጠር ስልክ ራሱ እስከምትገናኝ ስልክ ራሱ አለመደዋወል ደስ ይላል። ድንገት ዘው ስትል የሰፈር ልጅ ከሆነ ግን ማታ እንገናኝ ብለሃት ከዛ ውስጥ እስከ ማታ ባለው ሰዓት ወይ 4 ጊዜ ወይ 5 ጊዜ ስትወለወል ታገኛታለህ። ይሄ አይዘገንንም? አይደብርም? ዲፕሬሽን ነው የሚሆነው። ኧረ አይጣል ፍቅር አይጣል መውደድ። እኔ ግን የታባት ያውቀው ይደብር አይደብር ምን አባት ያውቀው እና ጃምባ የሆነ ሰው ትንሽ ነገር አልፎለት ካያችሁ ኧረ አንተ ሰው ታድለ ኧረ አንቺ ልጅ መታደልሽ እንዴ ማለት ቁጭ ብላ ያገኘው ነገር አለ እንዴ ታድለሽ የምትሏት? እውነቴን ነው። ፊቷ ተገርፎ ማዲያት በማዲያቱና እጇ ቀራፎ መስሎ ነው ያ ነገር የመጣው። ልፋታን አታይም፣ ስኬቷን ግን ታደለሽ ታድለ ምናምን የሚባል ነገር ሄዱና ለታደለና ለታደሉ ንገሩ። ይሄ ዝም ብሎ የታደለ የሚባለው ዝም ብሎ ቁጭ ብሎ ፈጣሪ አምጥቶ ዝርፈቅ ሲያረግብህ ያት የቅማትህ ወርስ ቁጭ ብለ ስበላ ያ ታደለ ነው። ያ ራሱ ታድለ አይደለም፣ እነሱ ለፍተው ነው የሚበሉ። እንደዚህ ፊቷ 5-6 አይነቱ ነው። እጇ ቀራፎ ቁና መስሎ ታድለ ምንድነው የታደለችው? እውነት ነው። በህይወት መኖር ያን ሰው የፈጣሪ መታደል ነው። ነገር ግን እናንተ ታድለሽ የምትሉት ለፍታ የምታገኘውን ገንዘብ ስታዩ ነው። ልቀምቅሙላ እንዴ ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት። የምታፈቅረውን ስታወራ ሄሎ አባትዬ፣ የኔ ፍቅር፣ የኔ ፋፋጭ ንጉሴ፣ የኔ ልቤ ምት ታውቃለህ ይኑድ እኔ በዚህ ምድር ምን እንደሚያሳስበኝ ታውቃለህ? አንተን ያልታውቃል ሲት ነው የምለው የወንዶቹ በላይ ንጉሴ እንተኛ እምቢየው እንዳትወጣ እምቢየው እኔ ከወጣ እንዳትነግር እምቢ አያቀበጣ እሷ በሷ ልብ እኮ ቃብጣ ሙታለች። እምቢ እንዳትወጣ አንተም ዝም ብለህ ተኛ እኔም በዚህ ነው የምትለው እምቢየው የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዴ ብላ ተቅለሸለሻል። አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ? ደህና እንዴት ነሽልኝማ አለሁ። እንዴት ነህ? ጠፋህ? ኧረ ምንም አትፈልጊኝም እንዴ? ማለት ከተመቸህ ትደውላለህ። እኔ እኮ አልተመቸህም ብዬ ነው። እሺ የኔ ውድ በቃ ችግር የለውም። ደግሞ በጣም ነው የምወድሽ። እሺ ማለት እሺ ነው የምትይኝ? አይ በቃ ችግር የለውም። ደግሞ ጉፋኔም ይዞኛል መሰለኝ ራሴንም እያመመኝ ነው። መዳሜም ዝም ብላ ስራ በቃ ችግር የለውም እንደዋወላለን ውዴ። እሺ ቻው በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን። እነሱ ሲያፈቅሩ የኔ ንጉስ አባትዬ፣ የኔ ፋፋጭ፣ የኔ ምናምን እኛ ስናፈቅር ጀኖሳይድ ይፈጸምብናል። እንዴ ተዋ አልበዛም እንዴ? የልባም ልጅ በ15 ዓመቷ አግብታ በ17 ዓመቷ ትወልዳለች። Like and subscribe. Hit that like button and subscribe for more. ዋናው መደወሉ ነው። ሰይጣን ይስጠው፣ መጋኛ ይስጠው፣ ጓደኛ ይስጠው፣ ጠላቱ ነው ዝሮ የሚሰጠው። ያ7 ዓመት ጠላት አንድ ክፉ ጠላት ይኖረዋል፣ እሱ ነው የሰጠው። ግን ከየት የሚቀበል ዋናው መደወሉ ነው። አግቢ ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ? ምን አይነት ሶራ በእናታችሁ። ቤተሰቦቼ ጠሉኝ፣ ጓደኞቼ ተውኝ፣ ዘመዶቼ ረሱኝ ምናምን ታያቸው። ይቺ ዓለም በጣም ብዙ ቤተሰብ፣ በጣም ብዙ ጓደኛ፣ በጣም ብዙ ዘመድ አላት። እውነቴን ነው። ቤተሰቦችሽ እንደተውሽ ከተሰማሽ ጣል እንዳደረጉሽ ከተሰማሽ አንቺ የሆነ ስኬት ላይ ደርሰሻል ማለት ነው። ዘመዶችሽ እንደዚህ በግራ አይናቸው እየዞሩ ካዩሽ አንቺ ስኬት ላይ ነሽ ማለት ነው። እውነቴን ነው። ልክ ናችሁ። ደግሞ አንዳንዴ እኮ እነሱ የሆነ መስጥ ያለ ወሬ እያወሩ እናንተ ድብልቅ ስትሏቸው ምንም እንዳልተፈጠረ በቃ ጻጥ ይላሉ እና እንዴ ምናምን ሌላ አይነት ወሬ ይጀምራሉ ማለት ነው። ይሄ ተስፋ ያስቆርጥሽ አይገባም። በቃ አንቺ እነሱ የማይፈልጉት ስኬት ላይ ደርሰሻል ማለት ነው። ለራስሽ የሚጠቅምሽ ሰዎች ግን የሚቀኑብሽ ስኬት ላይ በቃ ታያቸዋ። እውነቴን ነው። ዛሬ አንዱ ዘመድ ቢተውሽ ዓለም ሌላ ዘመድ ታመጣልሻለች። የሚጠቅምሽም ላይጠቅምሽም ሊሆን ይችላል። በቃ አንዱ ሲሄድ በቃ ይሄድ። እናንተ ብቻ ተስፋ ያለው ቦታ እየተዳረሳችሁ እንደሆነ ፈተናችሁንም እየረገጣችሁ እንደሆነ ማመን አለባችሁ እንጂ ዝም ብላችሁ አታልቅሱ።